እዚህ ሰፈር ባለሀብት እንዴት ሊመጣ ቻለ? እዚህ አካባቢ ጥሩ ዶሮዎች እንደምትይዙ ሰምቼ ነው የመጣሁት። ፈቃደኛ ከሆናችሁ አንዱን በ1000 ብር ልገዛችሁ ነበር። 700 ብር የምንሸጠውን ዶሮ በ1000 ብር? አንድ ብቻ ለመግዛት አይደለም የመጣሁት፣ 100 ዶሮዎች ነው የምፈልገው። አሃ አስቆምን መሰለኝ። ወንበር ላምጣል። በአሁኑ በ1000 ብር ሳይሆን በ3000 ብር ልገዛህ ነው የመጣሁት። 3000 ብር እኮ አንዱን ትላንት በ1000 ብር አሁን በ3000 ብር። ለምንድን ነው እንደዛ የምንሸጥልህ? ጥሩ ብለሃል፣ ግን በአሁኑ 400 ዶሮዎችን ነው የምፈልገው። 400 የሚያክል ዶሮ የለኝም። ከየት ነው የምመጣው? ከሌላችሁ መጨነቅ የለባችሁም። ሌላ አስፈር ሄጄ መግዛት ይችላል። ወይ እኛም ነጋዴ ነን፣ ለእኛም ማሰብ አለብህ። የሁላችን ቢሰበሰብ 400 ዶሮ ይሞላል። በትክክል የሁላችንም አንድ ላይ ቢሰበሰብ 400 ይኖረናል። ይሄ ሰውዬ ግን ምንም እያማረኝ አይደለም። ለምን አምረም? ይሄ ሰውዬ እኮ የሬስቶራንት ወይ ትልቅ ሆቴል ሊኖረው ይችላል እኮ። በዚህ ሁሉ ብር የእኛን ዶሮ ለምንድን ነው የሚገዛው? እሱ አይደል ጥያቄው? እነሱ ሀገር ውድ ነው እንቁላል። አልተዋጠልኝም። የራስ ጉዳይ ነው። 100 ትችላለህ ከፈለግ። በደንብ እየተጠቃቀምን ስለሆነ በጣም ደስ ብሎኛል። እኛ አካባቢ ላይ በደንብ እየተሸጠ፣ እናንተም በዛው ልክ ትርፍ እያገኛችሁበት ነው። ምን ነበር ያልኩ? ስለዚህም ዛሬ የመጣሁት ለአንዷ ዶሮ ዋጋ 5000 ብር ልሰጣችሁ። አሁን 500 ዶሮ ከየት ነው የምናመጣው? ያለንን ሁሉ ጨርሰናል። አዲስ ጀማሪ ዶሮ ነጋዴ 4,000 ብር ዶሮዎቹን ቢሰጠው ከሱ መግዛት እንችላለን። 500 ዶሮ በ4,000 ብር? ከአዲሱ ነጋዴ የምንገዛው የአንድ ዶሮ ዋጋ ስንት ብር ነው? 4000 ብር። እኛ ደግሞ ለባለ ሀብቱ 5000 ብር እንሸጣለን። ስንት ብር አተረፈን? አንተ 1000 ብር። እና ታዲያ ትርፋማ አይደለንም? ተከተለኛ ሆነ ሄደን እንግዛው። በቃ እሺ ይሁን። 500 ዶሮ በ4,000 ብር ሸጥላቸዋል። እንወስዳለን። ይኸው ከጎደለን እንተሳሰባለን። እሺ ምን ብናደርግ ነው የሚሻለው? ምንም ላደርግ አልችልም። አሁን በድሮ ዋጋችሁ 700 ብር ነው የምገዛችሁ። ግን እኮ እንደምትገዛን ቃል ገብተህልን ነበር። ምን ማድረግ ትችላለሁ? ገበያ ውስጥ ያለው ዋጋ ወረደ። እዛ አካባቢ ያሉ ሰዎችም አልገዛም እያሉ ነው። እኔም በዛ ላይ ከስሬያለሁ። ስምምነታችን ፈርሷል። በቃ መሄድ ትችላለህ። ይቅርታ፣ ምንም ማድረግ አልችልም። ከሀብታሞች ይሄው ነው የሚጠበቀው። ይታይ እንጂ እኛ ብቻ አልከሰርንም፣ እሱም ከስሯል። አባዬ ባለ ሀብቱ ሆቴልም ካፍቴሪያም አልነበሩትም። እሱ ቢዝነስናም ብቻ ነበር። ምን ጌታዬ፣ ሁሉንም ዶሮዎች ሽጬ ጨርሻለሁ። አውቃለሁ። መጀመሪያ እምነታችንን አገኘ። እዚህ አካባቢ ጥሩ ዶሮዎች እንደምትይዙ ሰምቼ ነው የመጣሁት። ከዛም በወጥመዱ አጠመደ። ሌላ አስፈር ሄጄ መግዛት እችላለሁ። ከዛም በጋረገን በደንብ እየተጠቃቀምን ስለሆነ በጣም ደስ ብሎኛል። ከእኛ 500 ዶሮዎችን በ1.3 ሚሊዮን ብር ገዛ። ለእኛው ራሱ 2 ሚሊዮን ብር ሸጠልን። ስንት ብር አተረፈ? 700 ሺህ ብር። ይበለው እንደውም ፈጣሪ እጁን የሰጠው። አንተን የዛን ቀን በጣም ቸግሮኝ እርዳታ ስጠይቀው ፊቱን አዞረብኝ። ያ ቀን አንተን ያለ መርዳት ፈልገው ሳይሆን ምናልባት የራሱ ችግሮች ሊኖሩበት ይችላሉ። ልክ እንደዛ ዛፍ። የምን ዛፍ? ከባድ የሆነ ዝናብ እየመጣ ነው። በዛ ላይ ልጆቼን ይዣለሁ። ምን ማድረግ ራሱ እንዳለብኝ ግራ ገብቶኛል። ከነሱ እርዳታ መጠየቅ አለብኝ። እንደምታየው ከባድ ዝናብ ሊለቅ ነው። ከልጆቼ ጋር አንተ ላይ ቤታችንን ሰርተን እናሳልፍ እባክህን። በጣም ይቅርታ፣ ልረዳሽ አልችልም። ሰላም፣ እንዴት ነህ? እንደምታየው ከባድ ዝናብ ሊዘንብ ነው። በዛ ላይ ልጆቼም ይዣለሁ። ፈቃደኛ ከሆንክ አንተ ላይ ቤታችንን ሰርተን እንድናሳልፍ ነበር እባክህ። ጥሩ፣ ትችያለሽ። አየህ አይደል፣ እኔ በቸገረኝ ጊዜ ፊትህን ስላዞርክብኝ ይሄ ከፈጣሪ ያገኘው ቅጣት ነው። መጀመሪያም ቅርንጫፎቼ እንደደከሙና አንዳች ዝናብ እንደሚጥላቸው አውቅ ነበር። በዛ ላይ አንቺና ልጆችሽ ከኔ ጋር ሆናችሁ አደጋ ላይ እንድትወድቁ አልፈለኩም ነበር። ቅርንጫፎቼ ላይ ቤትሽ እንድትሰሪ ስላልፈቀድኩልሽ በጣም ይቅርታ። Фотография твоя, горят воспоминания.
አይኖችሽን ጨፍኝ። አሁን ግለጭ። ክፍት አይደል እንዴ? ሰርፕራይዝ መሆኑ ነው ሳትደውልኝ? ጓደኛዬ ዛሬ አታምነኝም። ቤት ድረስ የወደፊት የትዳር አጋሪ ይዤ ልመጥቻለሁ። አትቀልድ። የታለች ውዴ? መንታ እህት አለሽ እንዴ? አይ የለኝም። ምን ነው? አይ ምንም። እባካችሁ ስልኬ። ኦኬ እዛ ጋር ነው ያለው። ውዴ ቻርጀርን ትሰጠኛለህ? ስልኬ ልትሰካበት። ምን ቸገረሽ? ስልኬን ቻርጅ ታደርግልኛለህ? ይቅርታ። በሚገባ ግን ስልክሽን በተለያየ ቻርጀር ባትሰኪ የተሻለ ይመስለኛል። ማለቴ አንድ ቀን የቻርጀሩ ክፍል ሊበላሽ ይችላል። አስቶሽ ጋሼ በዚህ ኃይለኛ ብርድ እንደዚህ ለብሰው ውጭ ላይ ምን ያደርጋሉ? ተደራቢ ልብስ የሎትም? ቢኖረኝ በቁራሽ ሹራብ ታይኝ ነበር ልጄ። እዚሁ የሚጠብቁኝ ከሆነ ቤት ገብቼ ቆንጆ የብርድ መከላከያ ልብስ ይዤልዎ ልምጣ። Разбитая душа, и все твои обещания пустота. ሁለት ኪሎ አድርጊው ልጄ። አቤት። አንድ ነገር መጠየቅ እችላለሁ? ትችላላችሁ። ምን ነበር? ውስጥ እንደገዛሁ ተመሳሳይ ቲማቲም እሷ ጋር እያለ እያየ ለምን አለፍክ? አላውቅም፣ ግን ለምዶ ነው ቢመሰለኝ። እቺና ደንበኞችን እየጠበቀች አይደለም፣ ደግነትን እንጂ። ያንተ አንድ እይታ ነፍሷን መመገብ ይችል ነበር። ልጄ በዝምታ ውስጥ ያሉትን ልቦች አስተውል። ዓለም ውስጥ ካሉት ሳንቲሞች በሙሉ ደግነት ይበልጣል። እቺ ምስኪን እናት ጉሊቶችን ሳይሆን ተስፋን ይዛን የተቀመጠችው። ልቦች ማስተዋል ሲያቆሙ ይጠፋሉ። ልቦች ማስተዋል ሲያቆሙ ይጠፋሉ። የተወሰነ ገዝተን እንሞክር። ማዘር ቲማቲም ፈልጌ ነበር። ፍሬሽ ናቸው? አዎ፣ እንደምትመለከተው ቆንጆ ቆንጆ ቲማቲሞች አሉ። ስንት ኪሎ ላደርግልኝ? አሪፍ አሪፍ ነው የምትሉትን ግማሽ ኪሎ አድርጉልኝ። እሺ፣ ችግር የለውም ልጄ። እንካየው። እቺ ደግሞ ምርቃት ናት። እንካ